بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه وله إن شاء الله زاري الله كان سلا يصوم كفيل هجوجن تقص لما درك موكر الله إن شاء الله የመጀመሪያ አንዳንድ ጥያቄዎችም ስለተነሱብኝ ቀድመው ባሉ ጊዜም ስላለ ሁኔታ ስለ ሀይድና ስለ ንፋስና ስለምታጠባ ሴትም ያለው ነገር በትንሹ ጠቀስ ለማድረግ እሞክራለሁ። የመጀመሪያው የሚጀምረው ሙፍሲዳት ሲያም ወይም ጾም ማለት ምን ማለት ነው የሚለውን ተወክማለሁ ኢንሻአላህ። ጾም ማለት ትርጉሙ ስንነሳ አልኢምሳኩ አኒል ሙፍጢራቲ ጾምን ከሚፈቱ ነገራቶች መጠንቀቅ ይባላል። ጾም ማለት من طلوع الشمس من طلوع الفجر إلى غروب الشمس ከፈጅር ጀምሮ ፀሐይ እስክትገባ ድረስ ጾምን ሊፈቱ ከሚችሉ ነገራቶች መጠንቀቅ ጾም ይባላል። ይሄው ሸሪዓዊ አገላለጽ ነው። በቋንቋ ከሆነ ግን ያው መቆጠብ ብቻ ነው የሚይዘው። كما قالت مريم إني نذرت للرحمن صوما فلن أكلم اليوم إنسيا አለች። እኔ ለአርራህማን ጾም ስለተገብቻለሁኝና ዛሬ ሰው አላናገረም አለች። አሁን እሷ የገባችው ጾም የትኛውን ነው? አለመናገር ዝም ማለት መቆጠብ ነው እንጂ ሸሪዓዊ ጾም አይደለም። ሸሪዓዊ የቋንቋ ጾም ነው። ሸሪዓ ጾም ከሆነ ከፈጀረ ጀምሮ ፀሐይ እስክትጠልቅ ድረስ ጾሙን ከሚፈቱ ነገራቶች መጠንቀቅ ጾም ይባላል። መጠንቀቅ ይሄ ጾም የሚባለው መጠንቀቅ ያለብን እንዴት ስንሆን ነው የሚለው በተመለከተ ያረሳን ከሆነ ነው፣ መርጠን ከሆነ ነው፣ አቅደን ከሆነ ነው። ወይም ያረሳን ማለት አቅደን ከሆነ ነው። ሶስት ጾም ያፈጥሩ ነገራቶች መጠንቀቅ አለብን ስንል አስታውሰን ከሆነ መጠንቀቅ አለብን። የረሳ ሰው ግን ነብዩ ሰለላሁ ዐለይሂ ወሰለም የበላ ሰው ረስቶ የበላ ሰው ወይም ረስቶ የጠጣ ሰው አላህ ነው ያበላው፣ አላህ ነው ያጠጣው ብለዋል። ይሄ አንደኛው ህግ ነው። ስለዚህ የረሳ ሰው ችግር የለበትም። ሁለተኛው የተገደደ ሰውም እንደዛው ጾሙ አይጠፋበትም። አንድ ሰው ተገዶ ቢያፈጥር ጾም አይፈርስበትም ማለት ነው። ሌላኛው አለማወቅ የሚባለው አዲስ ሰለምቴ ከሆነ አለማወቅ ዑዝር ሊሆን ይችላል። ግን ሁሉም ቦታ አለማወቅ ዑዝር ይሆናል ማለት በቂ አይደለም። ምናልባት ስውር ሊሆን የሚችሉ ጉዳዮች አንዳንድ በዑለማ መካከል ኺላፍ ያለባቸው ጉዳዮች አንዱን ሰምቶ ከሆነ ያ ከሆነ ችግር የለውም ማለት ነው። በመቀጠል ጾምን የሚፈቱ ነገራቶችን ስናነሳ ጾምን የሚፈቱ ነገራቶች ከሚፈቱ ነገራቶች መጠንቀቅ ነው ብለናል። ጾምን የሚፈቱት መብላት፣ መጠጣት፣ ግብረ ስጋ ግንኙነት ምንም ኺላፍ ሳይኖር ጾምን የሚፈቱ ተግባሮች ናቸው ማለት ነው። መብላት፣ መጠጣት፣ የግብረ ስጋ ግንኙነት። በዚህ በተጨማሪ እንደዚሁ ማስታወክም የዚሁ ተቀራራቢ የሆነ ህግ ነው ማለት ነው። ብዙም ሰፊ የሆነ ጠንከር ያለ ኺላፍ የለበትም። ለእነ ነብዩ ሰለላሁ ዐለይሂ ወሰለም ቃል من ذرأه القيء فعليه الصيام فلا صيام عليه فلا شيء عليه ጾም ትከት ያሸነፈው ሰው ችግር የለበትም። ግን አቅዶ ያስታወከው ከሆነ ግን ቀዷ አለበት ብለዋል። ስለዚህ ያቀደ ከሆነ ማስታወኩ ጾም ያጠፋል። ነስ ስለሆነ ግልጽ ማስረጃ ነው። ስለዚህ አቅዶ ያስታወከ ሰው በእጁ ያወጣ ወይም የሆነ ነገር የሚያስታውከው ነገር ሰርቶ ያጠፋ ከሆነ ጾም ይጠፋበታል ማለት። ሌላኛው ጾምን የሚፈታው በመሳሙም የሆነ በሆነ ነገር በእጅ በመነካካትም ይሁን የዘር ፈሳሹን ያፈሰሰ ሰው ጾሙ ይፈርስበታል ማለት ነው። ይሄ አምስተኛው ጾም የሚያጠፋ ተግባር ነው። ሌላው ጾም የሚያጠፋው በአሁኑ ጊዜ ያለው አልኢብር አልሙገዚያ ለቀለብ እንደ ቀለብ የሚቆጠሩ መርፌዎችም ጾም ያጠፋሉ። በዚህ በተጨማሪ በቀዳዳዎች ክፍት ከሆኑ ቀዳዳዎች አካላዊ ነገራቶች የሚገቡ ከሆነ ጾም ያጠፋሉ የሚለው የተሻለ ያደርገዋል።
ለምን በዑለማ መካከል ኺላፍ ቢኖርም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስትግሞጠመጥ ቃስ አድርግ ጾመኛ ከሆንክ ስላሉ፣ ስለዚህ ከአፍንጫ የገባ ነገር ጾም የሚያጠፋ ከሆነ ጆሮም ብልትም ጡትም ተመሳሳይ የሆኑ ህጎች ቀዳዳዎች ስለሆኑ ተመሳሳይ ህጎች አሏቸው ማለት ነው። ሌላው ዋግምትና ደም መስጠት ደም መቀበል አንዳንድ ዑለማዎች ጾም ያጠፋል ብለዋል። ሌሎች ደግሞ ጾም አያጠፉም ያሉ ዑለማዎች አሉ። የተሻለው እነዚህ ለማጥፋት ምክንያታዊ ይሆናሉ እንጂ ጾም ያጠፋሉ የሚለው ነገር በቂ አይደለም። ሁለት አይነት ሐዲሶች መጥተዋል በዋግምት በተመለከተ። አንደኛው ዋግምት አድራጊውም ተደራጊውም ጾማቸውን አጠፉ የሚል፣ ሌላ ሐዲስ ደግሞ احتجم وهو صائم واحتجم وهو محرم የሚል ሐዲስም ደግሞ ሐጅ ሐርመው ዋግምት ተደርገዋል፣ ሐርመው ጾም ይዘው ዋግምት ተደርገዋል። ስለዚህ ይሄ ማለት እንደማያጠፋ የሚያሳይ ስለሆነ የተሻለው ዋግምት አያጠፋም የሚለው ነው። ታዲያ አፍጠራ አጠፉ ማለት ሊያጠፉ ቀረቡ፣ አቅም ያጣል ዋግምት የተደረገው ሰውዬ። አድራጊው ደግሞ ደም እየሳበ ስለሆነ አምልጦት ሊዋጥበት ይችላል ከማለት እንጂ ጾም ስለሚያጠፋ አይደለም የሚለው አመዛኝ ቀውል ይሆናል ማለት ነው። ሌላኛው ይሄ ጾም የሚያጠፉ ነገራቶች ለአሁን ትዝ ያሉኝ እነዚህ ናቸው። የቀረብኝ ነገር ያለ አይመስለኝም። ምናልባት ከቀረብኝ ተመልሼ የሚመጣበት ይሆናል ማለት ነው። ሌላኛው የተነሳ አንዳንድ ጥያቄዎች ከተነሱት መካከል አሁን ሻዕባን ግማሽ ከሆነ በኋላ አትጾሙ የሚል ሐዲስ አለ። ስለዚህ አሁን ግማሽ ስለሆነ እኔ ቀዷ አለብኝና መጾም እችላለሁ ወይ የሚሉ ጥያቄዎች አንዳንዶች ያነሱብኝ ያጋጥመኛልና፣ አዎ ቀዷ እንደውም ቀዷ ማውጣት ግዴታ ነው። በዚህ ሰዓት ቀዷ ሳይወጡ ረመዳን እስኪገባ ድረስ ዝም ማለት አይቻልም፣ ሐራም ነው። ረመዳን ጠጋ ባለ ሰዓት የረመዳን ቀዷ ሳይጠናቀቅ መብላቱ ራሱ እንደውም ሐራም ነው። ፈضለን ይቻላል አይቻልም የሚል ጥያቄ ሊነሳ ቀርቶ ማለት ይሄ ያው ካለማወቅ የመነጨ ነው እንጂ ይሄ የሚጠየቅ ጥያቄም አልነበረም። ግን ያው ብዙ ሰው ያው ከመረጃ የሚርቅ አይነት ነገር ስላለ ለዛ ነው ማስታወስ የፈለኩት ማለት ነው። ሌላኛው የምታጠባ ሴት እና ወይም እርጉዟ ሴት በተመለከተ እንዴት ነው የሚደረገው የሚል ጥያቄም ይነሳል። የምታጠባ ሴትና እርጉዟ ሴት ካፈጠሩ ማፍጠር ይችላሉ። ምንም ኺላፍ የለም። ማፍጠር በመቻላቸው ላይ ኺላፍ የለም። ግን ማፍጠር ከቻሉ ሁለት አይነት አካሄድ አለው። የሚያፈጥሩት አፍጣሪዎች ወይም ሞርድ አጥቢያዋና እርጉዟ ሴት ሲያፈጥሩ አካሄዳቸው በሁለት አይነት ተካፍሎ ይታያል። አንደኛዋ የምታፈጥረዋ ለልጇ አስባ ይሆናል፣ ለልጇ ሰግታ ይሆናል። ስለዚህ ለልጇ የሰጋች ከሆነ ብታጠባም ትሆን እርጉዝ ስጋቷ ልጄ ይጎዳል፣ ለም ያንሳዋል፣ ምን ያንሳዋል አይነት ነገር ከሆነ ከሷ ሁለት ነገር ይጠበቅባታል ማለት ነው። ደም ሊያንሳው ይችላል፣ ምን ሊሆን ይችላል፣ ምን የሚለው ጉዳዮች ከሆነ ማለት ነው። አንደኛው ያ ቀን መከፈል አለበት። ማንን ስለምትመስል ጊዜያዊ ታማሚት ይመስላለች ማለት ከዚህ አንፃር፣ ስለዚህ ትከፍላለች። የሁለተኛው ደግሞ ለልጇ ስለፈራች ማብላት አለባት። ለምን ወጣ ላለ ሰው ያደረገችው ጉዳይ ስለሆነ ማለት ነው። ይህንን ከአቢ ሁረይራና ከሌሎች ከተወሰኑ ሰሃባዎችም